አላህ ይሮጣል ሲባል ምን ለማለት ነው የሚለውን ላብራራለህ ስለው ልጁ መስማት አልፈለገም። ከሁሱ ውይይት የተረዳነው ነገር እፎይና አህባሾች ምን እንዳገናኛቸው ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ያው ሰሞኑ ውይይት አይደለም፣ በውይይት መሃል ግን አንዳንድ ነገራቶችን እየሰማን ነበረ። ለምሳሌ ወንድሞች ተሳዳቢ የሆኑ ግለሰቦች ጋር እየገቡ ነበረ። ያን ቦታ መግባታቸው ልክ አይደለም። እኔ ፐርሰናሊ በውስጥ ነግሬያቸዋለሁ። ኢንሻአላህ ያስተካክላሉ ብዬ ተስፋ አደርጋለሁ። ግን እዛ ላይ አንድ ፖይንት ተነስቶ ስመለከት ጊዜ በጣም ነው የገረመኝ። እስቲ እንስማው። ኢምራን በቪዲዮ ካልወጣ ከኛ ጋር አትወያይም። በቪዲዮ መውጣት መስፈርት አደረጉት። ግን በቪዲዮ መውጣት ምን ያክል ህይወታችሁ ላይ አደጋ እንዳለው የምነግራችሁ ይሆናል። ምክንያቱም እኔ ያጋጠመኝ ነገራቶችን ስላሉ ዲቴል ገብቼ እንዲህ ነው አልልም። እግረ መንገዴ ግን እነግራችኋለሁ። ሊሆን አይችልም። ለምን ውይይት የምንመጣው መልኬን ላሳይ ሳይሆን እውቀቴን ላሳይ ነው። ክርስትና ምን እንደሆነ ላሳይ ነው። ሰውየውን የልክ ሊሰጠው የሚመጣው እንጂ መልኬን ላይ አይደለም። አንደኛ መልክ ማየት መስፈርት ከሆነ ልጁን ሲዋይ ካሜራ ግልብጦ ነበር፣ አላሳየንም ነበር እሱ ጋር እንኳን ሲዋይ ማለት ነው። ይሄን ያዙልኝ። ወደ ሐሳቡ ስንመለስ ደግሞ ለምን በቪዲዮ አትወጡም የሚል ነገር ይነሳ። ማወቅ ያለባችሁ ነገር እኛ ንጽጽር ቋሚ ስራችን አይደለም። ሁላችንም የራሳችን ህይወት አለን። ተማሪዎች ነን። ቤተሰብ ጋር ነው ያለነው። ኦኬ፣ ቤተሰብ ጋር ሆነን ተማሪ ሆነን በቪዲዮ መውጣት አንችልም። ለምን ከተባለ በቪዲዮ የምንወጣ ከሆነ ሳያቀናል ኖርማል ላይፋችንን ማስቀጠል አንችልም። ዛሬ በቪዲዮ መውጣት መስፈርት ኢቭን ከሆነ ድሮ ወጣ ነበር። ከፈለጋችሁ 2021 ላይ ነበራችሁ ታቁኛላችሁ በቪዲዮ የምወያየው። ነገር ግን ይሄ ነገር ከቀጠለ ማለት ወይም ደግሞ በቪዲዮ ወጣሁ ማለት ህይወቴ ወይም ደግሞ አሁን ላይፍ ላይ ተጽዕኖ ይፈጥራል። ነፃነት አይኖረኝም። በነፃነት ትምህርቴን ልማር አልችልም። ዛትስ ዋይ። ነገር ግን ይህን መስፈርት ነው ካለ ይንገረን። ይሄ መስፈርት ነው በቪዲዮ መውጣት ካለ ያው ኦኬ፣ ከጨረሳችሁ ፖይንት እኔም እንትን ማለት ፈልጋለሁ። እሺ፣ አንድ ቆይ ከመናገር በፊት በነገራችሁ ላይ እኔ በእኔ አመለካከት እንደዚህ አይነት ድቤቶች በቪዲዮ መሆን አለባቸው ብዬ አምናለሁ። የኔ መስፈርት ያን ነው የኔ። እፎይ ግን መስፈርት ነው ካለ እንዳልኩ አሁን በመድረኩ ላይ ስማሙ ይችላሉ። በታይም በቀን በሰዓት መስፈርቶች ፕሪሬኩዚቶች ይኖራሉ አለ። ድቤተሮች ናቸው። ሁለቱ ድቤት የሚያደርጉ ሰዎች ናቸው ይሄን መስፈርት የሚያወጡት እንዲስማሙ ማለት ነው። ኤክስኪውዝ እንዳይፈጠር ላይክ አን ኤክስኪውዝ የሆነ ይሄን ነጭ ልብስ ለብሰና ኮፍያ አታርግ ምናምን ሳይሆን ላይክ የገባቸው የሆነ እንትን የሆነ ግን እኔ መሰለኝ ድቤት ነው ይወዳ እዚህ ላይ እኔ ስለማላውቅ ነው። አይ ያኛው ልጅ እኮ ሲናገር የከፈትኩት እኔ ኃላፊነቱ ወስዶ በምክንያት ወይ ስማ ገብቶኛል። በቃ ዘሪያ ያዕቆብ ለሚ ኮንዳክት ተረድቻለሁ። እኔ አሁን እንደዚህ አሁን የከፈትኩት ሪስክ እንዳለ ወስጄ ነው ያደረኩት። በቃ እና ምን እንደሚደርስብኝ እኔ አሁን ብዙ መንቀሳቀስ አልችልም እና ብዙ why like why don't ask me why because you know it hold on maybe because in America ስለምኖር so በዚህ ደረጃ ኦኬ ተረዳው አሳሲው በነገር ላይ አንድ ነገር ልንገራችሁ። do you know that የብዙ ክርስቲያኖች ትላልቅ የሚባሉ ተደብቀው የሚያደርጉም አሉ። ግን ሳይደብቁ እኔ ዋጋ በመክፈል ለምታምነው እምነት በክርስትና እስከ ሞት ድረስ ገባ አንዋይዝሊ ማድረግ የለብም። ግን ዋይዝሊ እስከ ሞት ድረስ የምትሄድበት ነው። ዋጋ ተደብቀ ማድረግ ማለት really ምንም ዋጋ አትከፍልም። አካዴሚክሊ ብሪሊየንት ብትሆንም you are not putting your life in danger. you're not putting and በጣም ብዙ አይነት ሰው ነው ያለው። እንግዲህ የሰውን ሁሉ አእምሮ አንድ አይነት ነው ብለን ማለት አንችልም። አሁን እኔ የደረሰብኝን እኔ አውቃለሁ። ገብቷላ። ስለዚህ መናገር የማይጠበቅ አሁን ምንድነው መስፈርትም አይደለም ሲጀምር። ማን ነው መስፈርት ያደረገው በዲቤት ጉዳይ? ይሄን ማን ነው መስፈርት ያደረገው? በመጀመሪያ ደረጃ ባለም አቀፍ ዲቤት እኛ የምናየው መታየት ግዴታ አይደለም የሚደረገው። እኔ ሚስት ፍለጋ ነው እንደሚመጣው እዚህ ጋር ጋይስ ምን ሆናችሁ?
የምንመጣው እኮ እውነትን ለመናገር ነው። ከኛ የሚወጣው ቃል እኮ ነው። ሚስት ፍለጋ አይደለም የምንመጣው። ውበቴና አፍንጫ ሰልከው አድቫንቴጅ አለው። ኢብራሂም አፖሎጀቲክስ አድቫንቴጅ አለው። እሱም በቃ ተሸፍኖ ይምጣ። እሱም ማናስገደደው ማናስታወቃላ ልጁ ቪዲዮ ካልከፈት ካይሆነን ሲሉት ጊዜ ኢምራን የመለሰው ምላሽ ነው። ኢምራን እንግዲህ ጥሩ ነገር ነው የመለሰው። ግን እኔ ንጽጽር ላይ የምትሰሩ ወንድምና እህቶች ወንድሞች መመክራችሁ ነገር በፍጹም እልህ ውስጥ ገብታችሁ ቪዲዮ እንዳታበሩ ሁላችሁ። እኔ ንጽጽር እንደ በፊት የማልሰራበት ዋነኛ ምክንያት ለዛ ነው። በቃ አይደለም ንጽጽር ይቅርና እንትን እንኳን እንዲህ ቪዲዮዎች ራሱ በአህባሾች በተለያዩ አንጃዎች ስሰራ ጊዜ የሚደርሱብኝ ነገራቶችን አውቃለሁ። ስራ ቦታ ነኝ ያለሁት እንደምትመለከቱና ስራ ቦታ ሳይቀር መጥተው ብዙ ዛቻዎች አሉ። ሰበብያ አድርሰን በአላህ ላይ እንመካለን። ማንም ቢንጫጫ ምንም ነገር ስለማያመጣ በአላህ ላይ ትመካላችሁ፣ ሰበብያ ታደርሳላችሁ። ግን እልህ ውስጥ ገብታችሁ ቪዲዮ እንዳታበሩ። ታስታውሳላችሁ ድሮ የዛሬ 4-3 ዓመት ላይቭ ላይ ያለውኝ ከኋላ ተመትቼ አውቃለሁ። ንጽጽር በደንብ ስሰራ ጊዜ ማለት ነው ስለሚያቆይ ማለት ነውና እባካችሁ ወንድምናቶች ይሄን ነገር እንደ መስፈርት እንዳታቀርቡ። ቀጣይ ስንሻገር ደግሞ ይህን ወገናችን እስቲ ምን እንደሚል እንስማውና ምላሽ እንሰጠዋለን። 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከውና ከ80 ምናምን 6000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ። እንግዲህ አልተገለጠም ብለዋል። እሱ ስለ አላሁ ሱብሓነሁ ወተዓላ አስማ ወሲፋት ወይም ደግሞ ስሞችና ባህሪያቶችን በተመለከተ አልተገለጠም ማለት ምን ማለት ነው? አልተገለጠም ማለት ለምሳሌ አይን እንዲህ ነው የነበረ እንዲህ ማለት ነው የሚመስላችሁ? አልተገለጠም ማለት አልተጻፈም፣ ስለዚህ ጉዳይ አልተነገረም ማለት ነው። ለምሳሌ ፎር ኤግዛምፕል ልስጣችሁ። የሆነ ወረቀት የለም እንዲህ ወላ አጠገቤ ለምሳሌ እዚህ ጋር ወረቀት ይታየናል አይደል? ወረቀት እዚህ ወረቀት ላይ ፋይናል ፈተና ተሰጣችሁ። ፈተናው ላይ ያልተሰጣችሁ ነገር አለ ብላችሁ ትመልሳላችሁ? የለም፣ የተሰጣችሁ ነገር ነው አይደል? የተጻፈው ነገር ነው። ስለዚህ አልተገለጠም ሲባል ምንድነው? አልተነገረም። ስለዚህ ጉዳይ አልተነገረም። ቁርአን ላይም ሐዲስ ላይም የለም ማለት ነው። የተገለጠ አምላክ ነው የምናመልከው እያለ ነው እኔን ለማዳን አለ። እውነት ነው። እስቲ ክርስቲያኖች እንደሚሉት ኢየሱስ በስጋ የተገለጠው በእነሱ አባባል ነው የምላችሁ። ኢየሱስ ፍጡር ነው፣ እነሱ ለማዳን ነው ስጋ የለበሰው አይደለም። አቡና በጣም ሰርፕራይዝ የሆነ ነገር ነው የምነግርህ። ምንም ማድረግ አይቻልም። መጽሐፈ ቀለሜንጦስ ታውቁታላችሁ? ከ80 አሐዱ መጽሐፍ የሚመደብ ነው። መጽሐፈ ቀለሜንጦስ ምዕራፍ 6 ቁጥር 51 ላይ እስከ 52 ተባለው እንዲህ ይላል። ጴጥሮስ ሆይ ከቅድስት ድንግል ማርያም ዘንድ ስጋ ለመልበስ ባልፈልግ ኖሮ አዳም ሰማያትና ምድር ባልፈጠርኳቸው ነበር ይላል። ማን? እግዚአብሔር እንግዲህ ሰማይና ምድር የሰው ልጆች በአጠቃላይ የፈጠርኩት በማርያም ማህፀን መንሸራሸርን ስለፈለኩኝ ነው እያለ ምንም ማድረግ አይቻልም እንጂ አንተን ለማዳን አይደለም። ምን ስላረክ ነው ጀለስ የሚያድን? ምን ስላረክ እንዴ? ምን ስላረክ? እዛ ሆኖ ያድነህም ነበር እንዴ? ለመዳን ግዴታ ሰው መሆን ነበረበት አንተ እንዲያድነህ። እንደዛ ከሆነማ ከብት ሆነ የሚሉህ እኮ አሉ አይደለም? ህንዱይዝም። ስለዚህ እነሱም ልክ ናቸው። አምላካችን እኛን ለማዳን ላም ሆኖ መጣ ይላሉ። ስለዚህ የእነሱም አምላክ ልክ ነው ብለህ አክሴፕት ብለህ ተቀበል። እነዚህ አይነት ደንቆሮ የሆኑ አስተሳሰቦችን እዛ ተው። አለ ጭንቅላት አልተገለጠም አልተጻፈም አለ። አሁን እንዲህ አይነት ጥያቄዎች በጣም በእናንተ ቤት እኮ ትልቅ ነገር ነው የሞገታችሁት። የአህባሽን ጥያቄ ይዘህ ነው የመጣው። አዲስ ነገር የለም። ከድሮ ጀምሮ ዑለማዎቻችን የመለሱትን ነገር ነው። አላህ እርሱን የሚመስል የለም። መለኮታዊ የሆኑ እጆች አሉት፣ መለኮታዊ የሆኑ የአይኖች አሉት፣ ይሰማል። ጉዝ አይደለም ጌታችን አላህ Subhanahu ግን ምንድነው
እርሱን የሚመስል የለም። እጅ ሲባል ለምሳሌ የኔ እጅና የልጅ ወይም የሴት እጅ አንድ ነው ትላላችሁ? ለስላሳነቱ ምኑ በርም እኮ ይሄ የሲሊንደር እንትኑ እጅ ይባላል። የሆነ እንትንም እጅ ይባላል። የዝንጀሮም እጅ አላት ይባላል። ሌሎችም ነገራቶች እጅ አለው ይባላል። ያ ማለት እጅ በሚለው አንድ አይነት ነው ልትል ነው? ለሱ ለልቅናው የሚገቡ እጆች አሉት ብለን እናምናለን። እነዛ እጆች እንዴት ናቸው አናቅ። ግዴታ እንዳንተ አምላክ ምናምን ነገር መሆን አለበት ነው? ልክ እንደናንተ ሁኔታው እንዲህ ነው አንልም። ነገር ግን እንዳለው ቁርአን ላይ የተገለጡ ነገራቶችን እናጸድቃለን ከፍጡራኖች ጋር ሳናመሳስል። ነገር ግን እግዚአብሔር በጣም የሚገርማችሁ ይህ ምድርን ሲፈጥር ጊዜ በምንድነው የፈጠረው? በአይምሮ በአንጎሉ ነው። እንግዲህ አይምሮ አንጎል የሚባለው ነገር አንድን ነገር ለማሰብ የሆነ ነገርን ለማድረግ አስቀድመንን ለማሰብ የሚረዳን ነገር ነው። ለምሳሌ ዛሬ ፒያሳ አሊያም መርካቶ ሄዳለሁ ብላችሁ ካሰባችሁ አንጎላችሁ ነው። ግን እግዚአብሔር እንደዛ አለው እኮ አንጎል አለው። የቱ ጋር? መጽሐፈ ቀለሜንጦስ ምዕራፍ 6 ቁጥር 80 ላይ እንዲህ ይላል፣ ድል እፈጠር ዘንድ ወደድኩ በእውቀትና በአይምሮ በፍቅር ያሰብኩትን ሁሉም ፈጠርኩ ይላል። ማን? እግዚአብሔር ማለት ነው። እንግዲህ በአይምሮ ነው የፈጠረው። ንቃተ ህሊናችን ማለት ነው አይምሮአችን ማለት። እንግዲህ ይህን ንቃተ ህሊናችን ለምንድን ነው የሚረዳን ሲባል ባጭሩ ለማሰብ፣ ለመረዳት አለያም ለማስታወስ ሊሆን ይችላል፣ ትዝታ ለመፍጠር እነዚህ ነገራቶች ናቸው። እያሰበ ይህን ነገር እንዲህ ብሰራው ብሎ የሚያስብበት አንጎል እንኳን አለው። ማን? እግዚአብሔር። እና እነዚህ ጉዲዛ መተን ቢምበደለ ስትሉ እኔ ወላሂ ታስቆኛላችሁ። አላህ ሂዳያ ይስጣችሁ ከማለት ውጪ ምንም ማለት አልፈልግም። እኔ ሳልፈልግ የሆነ ንጽጽር ውስጥ እንድገባ አታርጉኝ። ባላ ጀምር እያደረጉኝ ነው። እንጀምር እንዴ? እስቲ ጀምር የምትሉኝ ካላችሁ አንድ ቁጥር ጻፉ። ጀምር የምትሉ 2 ቁጥር። ብዙ ጉዶች አሉ ወላሂ። ገላትና ድርሳናት ባሳያችሁ ጉድ ነው የምትሉ ጉድ ማለት ነው። ይህን ለማወቅ ከፈለጋችሁ ያው አዲስ የከፈትኩት የቴሌግራም ቻናል አለ። እዛ ላይ ተቀላቀሉና ጉዶችን ማንበብ ትችላላችሁ። ላለው ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ አላ ነቢና መሐመድ ወአላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አይኖቹ ወደ ድሃ ይመለከታሉ ይላል። ስለዚህ እግዚአብሔር አይን አለው የለውም? አለው። ሁሉም አሁን እኮ ይኸውልህ አለው። በጣም ጥሩ። ቆይ አለው አልከን። ምን አይነት ነው አይኑ? ምን አይነት ቢጫ ልበል? ተገልጿል አልተገለጸም? ምን አይነት ጥያቄ ነው አሁን ይሄ? አይኑ ምን አይነት እንደሆነ ተገልጿል አልተገለጸም? እግዚአብሔር መጽሐፍ ቅዱስ ላይ ይሄን እኮ ከፎይ ጋር ተወያይታ አሁን እኮ እኔን ሌላ ነገር ለማድረግ ፈልገህ ነው እንጂ ከፎይ ጋር ተወያይታ ምንም ሌላ አይነት ምናምን አትበልና አንድ ከሱ ይዘህ መሰለመጣ እሱ የጠየቀውን አይነት ጥያቄ ብቻ ነው የምጠይቀህ። አይን አለው ተባለ አይደለ? አይን እንዳለው አመንክ አንተ። አዎ አይን አለው ከተባለ አይን አለው ብዬ አምናለሁ አልክ። አይኑ ምን አይነት ነው ብዬ ልጠይቅህ ነው። እስኪ ተገልጿል አልተገለጸም? የእግዚአብሔር አይን ምን አይነት እንደሆነ አሁን ስለዚህ ነገር ልጠይቅህ እኮ አይደለም የገባሁት። ለምን አትረዳም? ማውራት የማትፈልግ ከሆነ ለምንድን ነው ታዲያ ጥያቄ የምትጀምረው? አሁን እዚህ ጋር እኔ የጠየቅኩህ ሌላ፣ አንተ የምታብራራው ሌላ። አሁን እኮ እዚህ ጋር ካልተገናኘን ራሱን ነው የጠየቅኩህ። ያው ልክ እንዲህ የተጻፉትን እኛ በቁርአንና በሐዲስ ላይ እናምናለን ስልህ ነበር የዛኔ ለሱ ማለት ነው። ያልተጻፈውን ደግሞ እኛ ከራሳችን በአምላክ ላይ አንናገርም። ስለዚህ አብዛኛው እንዴት አልተገለጸም? አሁን እኮ ብዙ ነገር ገልጾልሃል። ለአንተ እንዴት አብዛኛው በተለይ አንተ ትልቅ ነው። አፎን ሁሱ ሄኖክ አንደኛ ስማሽ፣ ሁለተኛ አሁን ጭንቅላት እንዳለው አልተገለጸም ብለህ ነበር። አይኖቹ ምን ላይ ነው የተቀመጡት? እነዚህ አይኖች ጭንቅላት እንዳለው አልተገለጸም ካልክ አይኖቹ የእግዚአብሔር አይኖች ምን ላይ የተቀመጡ አይኖች ናቸው? እኔ የጠየቁትን መልሱልኛ። መጀመሪያ ጭንቅላት ከሌለው እግዚአብሔር ጭንቅላት ከሌለው ምን ላይ የተቀመጡ አይኖች ናቸው እነዚህ? ማን ነው የለውም ያለ? ማን ነው የለውም ያለ? አለው ካለው አሳየኝ። የት ላይ ልክፈት እስኪ?
እንዴ የት ላይ ነው የተገለጸው? ካለ ጥያቄያችሁ ግራ የሚያጋባ ነው። አሁን ይሄ እንግዲህ ላማኝ የሚተላለፈው አንተ ስትጠይቅ ግራ አይገባህማ። ራስህ ስትጠይቀው ይሄንኑ ጥያቄ ራሱ ነው። አሁን እንግዲህ እጆቹ ሲባል የሆነ አካሉ ስላልተገለጸ ጎደሎ ነው እያልክ እያወራህ ነበር። ያው አይን ብሎ ጭንቅላት አልተገለጸም። አይኑ ምን ላይ ተቀመጠ? የተንጠለጠለ ነው። አይኑ ምን ላይ ተቀመጠ ነው እንዴ? የኛ እኮ ጭንቅላት ጎሏላ የለማ ጭንቅላት አንተ እንዳልከው እናንተ እኮ ራሳችሁ ዝም ብሎ ለማሳመን በቃ አሁን አንድ አይን የሚል አመጣህ አይደለ? እሱን ይዛው ለማሳመን አይኖች ነው የሚላ አይኖች በዚህ ይንገረን ራሱ ስንት አይኖች ናቸው? አንድ አይን አትበል። አይኖች ነው የሚለው ስንት አይኖች ናቸው? ይል እግዚአብሔር 1000 2000 ወይ አዳምጥ። አይመረመርም። በባህር ውስጥም በየብሱም በየትም በሰማይም በምድርም በፈለከው ብትሄድ ሁሉም ቦታ የሱ ነው። ሁሉም ቦታ የማን ነው ተብሎ አልተጠየቅም። ሄኖክ አሁን በቃ ጸጥ በልሽ። የማይመረመር ከሆነ እግዚአብሔር አላህ ጋር ስትመጣ ለመመርመር አትሞክር። እሺ እና አልተገለጸም ስትሉ ቆያችሁ፣ አማኙ ስታስተምሩ ቆያችሁ። እኔ ቆይም ብዬ ነው የገባሁት። አሁን አልተገለጸም አልክ አይደል? እንደ አንተ ራስህ ጭንቅላት አልተገለጸም እኔ አላልኩም። እኔ ያለህን አለመገለጽ አለውም የለውም አንልም አላልክም? አሁን ጭንቅላት በተመለከተ እንዴ እኔ እኮ ይኸውልህ እዚህ ጋር እኮ መምህር አይደለሁም። ያልገባኝን በእናንተ ትምህርት ላይ ያልገባኝን ነገር ልጠይቅህ እንጂ የገባሁት ስለኛ እኮ እንድጠይቀኝ ሳይሆን ስላንተ አሁን ወደ እናንተ ብመጣ ምንድነው ብለህ የምታስረዳኝ ብዬ ልጠይቅህ ነው እንጂ የመጣሁት እኮ ስለኛ እኮ ላስተምርህ አይደለም የመጣሁት። አዎ ስለዚህ ስማ፣ አሁን እኛ ጋር መተህ ስትጠይቅ ተመለሰልህ። ምን ተብሎ ተመለሰ? እጅግር የተገለጸ እንቀበላለን፣ ያልተገለጸውን አለውም የለውም አንልም። ኢቭን የተገለጹት ራሱ አሁን እኔ ወደ እናንተ በመጣ እንዲህ ልመንሽ እንዲህ ነው ሆነ ሆነ ማትሰማ ከሆነ መውረድ ነው ያለብህ። ምንም ጥቅም የለውም። አሁን እዚህ ጋር መተህ ማውራትህ ማትሰማ ከሆነ ምንድን ነው የሚጠቅምህ? ላንተ እሰማለሁ። ስለዚህ የምትሰማ ከሆነ አሁንም በደንብ ስማ። ስለ መላእክት አልተገለጸ ማለት የለም ማለት አይደለም። ስለ አምላክ ጭንቅላት አለም የለምም አልልም፣ አልተቀመጠ ማለት። ስለዚህ የለም ብለህ አትወስደው። ስላልተቀመጠ አይኖቹ ምን ላይ ተቀመጡ ያልኩ ላደክምህ እችላለሁ። እዚሁ አሁን ቁጭ አይደል ሙሉ ቀን ልንውል እንችላለን። ምንም ጥቅም የለውም። አይን የተባለው ራሱ ምንድነው ብልህ ምንም የምትመልሰው ነገር የለም። ምንድነው አይን የተባለው? ቅንድብ አሁን ቅንድቦቹም የሰው ልጆችን ይመረምራሉ። ቅንድብ የተባለው ምንድነው? ምንም የምትመልሰው ነገር የለም። ከመጀመሪያው ጀምሬ ያስረዳው እሱን ነው። ስለ አንድ አካል ለማውራት ወይ ያንን አካል ማየት አለብን ወይ ራሱ ሙሉውን ማብራራት መቻል አለበት። አሊያ አምሳያውንና ቢጤውን ልናውቀው ይገባል። እነዚህ ነገራቶች ካላወቅን ስለሆነ ነገር ወይም ስለሆነ አካል እንዲህ ነው ብለን ማውራት አንችልም። አይደለም ሌላው ይቅርና እኮ ስለ አሚር አነሳሁልህ። አሚር ጸጉር አለው ስለተባለ ምን አይነት ነው የሚለውን እንኳን መናገር አንችልም። ስለዚህ አምላክ አላህ Subhanahu Wa Ta'ala በእጆች የፈጠርኩት ሲል የአላህ እጆች ምሉእ ናቸው ተብሎ ሲቀመጥ አዎ እጅ ብሏል። ስለዚህ እጅን እናጸድቃለን። እጅ የተባለው ምን ለማለት ፈልጎ ነው? እጅ የተባለው ምንድነው? ምን አይነት ነው? እነዚህ ነገሮች አልተቀመጡም። ስላልተቀመጡኛ እንዲህ ነውም እንዲህ አይደለምም ማለት አንችልም፣ መብቱ የለንም ነው ያልኩ ያለሁት። አንተ ቅድም ጭንቅላት አለውም የለውም ማለት አንችልም ማለት በቃ ለምን ስላልተገለጸ። ስለዚህ ያልተገለጸ አሁን ያጸደቃችሁት እናንተ አንድ ባትና ሁለት እጅ ሁለት አይን የሚለውን ብቻ ጸደቀ። ሌላ አንጀት ምንም ነገር እንደሌለው ጸደቀ። እሺ ብታስወርዱት ደስ ይለኛል። ሰዎች ምንም አይሰራልም። እኔ ግልጽ አድርግልኛ። እኔ ግልጽ ጋር አንድ የሚለውን የት ነው ያመጣው? እኔ ስንት ጊዜ ነው ማወራ? ጤነኛ አይደለም እንዴ? እሺ ለማንኛውም ክርስቲያኖች ሻወር ከራስ ይጀምራል። እሺ የሆነ ነገር ከመጠየቃችሁ በፊት አለ ወይስ የለም በእኛ በኩል በምን አይነት መንገድ ነው የምንረዳው የሚለውን ነገር አውቃችሁ ብትጠይቁ ሞር ለኛም ስራ ታቀሉልናላችሁ። እሺ አትድከሙ፣ አታድክሙን። ወልህ